ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የሀገሬ ስፖርት ቆይታችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። በዛሬ ቆይታችን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ የሚደረግበት ጊዜ ከፊት እየመጣ ነው የሚገኘው። ከዛ አስቀድሞ ግን እጩዎች ዛሬ ምዝገባቸውን እንደሚጀምሩ ይፋ ተደርጓል። ከዚህ ጋር በተያያዘ የሚነሱ ጉዳዮችን በስፋት እናነሳለን። በዓለም አቀፍ ጉዳያችን ደግሞ ማንቸስተር ሲቲ ህይወትን ከፔፕ ጋርዲዮላ በኋላ ይጀምራል። ግን ከፔፕ ጋርዲዮላ ጋር ብቻ አይደለም፣ ሌሎች ትልልቅ አንጋፋ የሚባሉ የክለቡ ግለሰቦች የሚያጣል በርናንዶ ሲልቫ፣ ጆን ስቶንስ እንዲሁም ደግሞ ለመውጣት ቅርብ ላይ የሚገኘው ሮድሪን ጨምሮ ሲቲ ያለነዚህ ኮከቦች ያለ ፔፕ ጋርዲዮላ እንዴት ባለ መልኩ የውድድር ዘመኑን ይጀምራል የሚለው ራሱን የቻለ ተጠባቂ ጉዳይ ነው። እሱን እንመለከታለን። ከማሬስካ ጋርስ እንዴት ይጓዛሉ እንላለን። አብረን እዚህ ስቱዲዮ ውስጥ ቆይታ የምናደርገው ታዲያ ፕሮግራሙን እየመራው ነው ዳንኤል መምሩ እንዲሁም ባልደረባዬ አንተነህ ሲሳይ ከመላ የስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ የምናደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ ጉዳይ ነው። ከዛ አስቀድመን ግን አንተ እንደምን አለ? ያው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ላይ ቆይታ ነው የመጣው። ከዛ አስቀድመን ግን እኛ ወደ ኢትዮጵያ እግር ኳስ ስም ከማምራታችን አስቀድመን ከሐምሌ 29 እስከ ነሐሴ 3 ድረስ በአሜሪካ ኦሬገን በሚደረገው የሚካሄደውን የዓለም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮናን በቀጥታ ስርጭት በሀገሬ ቴሌቪዥን እንድትከታተሉ ከወዲሁ ለመግለጽ እንወዳለን። ውድድሩ ሐምሌ 29 ይጀመራል። ሌሊት የሚደረጉ ውድድሮች አሉ፣ አመሻሽ ላይ የሚደረጉ ውድድሮች አሉ። ባለፉት ተከታታይ ውድድሮች ስኬታማ ጊዜን ያሳለፈችው ኢትዮጵያ በዚህ ውድድርም ትጠበቃለች። አትሌቶቻችን ነገ ይሸኛሉ። ምን ያሳዩናል የሚለውን ታዲያ መመልከት ከፈለጋችሁ ሪሞት ኮንትሮላችሁን ወደ ሀገሬ ቲቪ እንድታደርጉ ከወዲሁ ለመጠየቅ እንወዳለን። በቀጥታ ወደ የኢትዮጵያ እግር ኳስ ፌዴሬሽን ዕለታዊ ጉዳይ እናምራ። ዛሬ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በጽህፈት ቤቱ ይፋዊ መግለጫ ሰጥቷል። የፕሬዝዳንታዊ ምርጫው እንግዲህ ይካሄዳል፣ ተጠባቂ ጉዳይ ነው። አዳዲስ ለውጦች ተደርገዋል። ከህግጋት ጋር በተያያዘ በተለይ የፕሬዝዳንቱ የስልጣን ዘመን ለምን ያህል ጊዜ ይሆናል የሚለው ራሱን የቻለ ጥያቄ ነበር። እሱ ባለፈው ጠቅላላ ጉባኤ ላይ እንደተቀየረ ይታወቃል። ዛሬ ደግሞ በይፋ እጩዎች መመዝገብ የሚችሉበት አሰራር ተዘርግቷል። አዳዲስ ነገሮችም አሉ። እሱን እንመልከት። በስፋት እንመለስበታለን ጉዳዩን። ምክንያቱም ገና አንድ ወር አለን የፕሬዝዳንት ምርጫ የሚካሄድበት ቀን። ዛሬ ያው አስመራጭ ኮሚቴው ተቋቁሞ ወደ ስራ ገብቷል። መስከረም 5 ቀን ነው ምርጫው የሚካሄደው። በነገራችን ላይ ከዛ በፊት ከዛሬ ጀምሮ ለቀጣዮቹ 10 ቀናት በፕሬዝዳንትነት የኢትዮጵያ እግር ኳስ ፌዴሬሽንን ማገልገል የሚችሉ ባለሙያዎች እጩ ሆነው መቅረብ ይችላሉ። በዚህኛው ምርጫ ለየት የሚለው ነገር እንግዲህ እንደ ባለፉት ዓመታት ስራ አስፈጻሚዎች አብረው በምርጫ የሚካተቱበት አይሆንም። ፕሬዝዳንቶች ብቻ በምርጫ እጩ ሆነው ይቀርባሉ። ከዚያ በኋላ ተመራጩ ፕሬዝዳንት የኔ የሚላቸውን ስራ አስፈጻሚዎች ወይም ደግሞ ካቢኔዎች አቋቁሞ ወደ ስራ የሚገባበት አዲሱ መንገድ ተከፍቷል ተብሏል። በነገራችን ላይ እንደምታውቀው የኢትዮጵያ እግር ኳስ ፌዴሬሽን ምርጫ ላለፉት ረጅም ዓመታት ይሄ ውዝግብ የማያጣው ችግሮች ያሉበት ከአስመራጭ ኮሚቴው ምርጫው እስከሚካሄድበት እለት ያለው ውዝግብ የሆነ እግር ኳሱ ትልቅ ደረጃ የደረሰ ሀገር ይመስል ነበር እውነት ለመናገርና እኔ በግሌ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ የትኛውም የጥራት መንገድ ቢከተል የሀገሪቱ እግር ኳስ እድገት አንድ ጉዳይ አድርገን ልንወስደው እንችላለን እንጂ አሁን እየተነሳ ላለው የኢትዮጵያ እግር ኳስ ውድቀት ትልቁ ችግር ነው ወይም ትልቁ ምክንያት ነው የሚል እምነት በግሌ የለኝም። ግን ይሄም ቢሆን ስርዓቱን ጠብቆ መካሄድ አለበት፣ ዓለም አቀፍ ደረጃውን የጠበቀ መሆን አለበት። ስለዚህ በዚህ ዓመት ባለፉት 8 ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝዳንትነት አቶ ኢሳያስ ጂራ መርተውታል። እንደምታውቀው ለሶስተኛ ጊዜ መመረጥ እድል አላቸው። እጩ ሆነው መቅረብ ይችላሉ። እጩ ሆነው እንደሚቀርቡ ይጠበቃል። እንግዲህ ምናልባት ከዛሬ ጀምሮ እስከ ነሐሴ 4 ቀን ድረስ በፕሬዝዳንትነት ተቋም መምራት የሚፈልጉ ሰዎች የሚመዘገቡበት ይሆናል ተብሎ ይጠበቃል። ለምን አስፈለገ የሚል ጥያቄ ተነስቶ ነበር። በነገራችን ላይ ለምን የቀደመውን አሰራር መሻር አስፈለገ የሚል ጥያቄ ተነስቶ ነበረ። አስመራጭ ኮሚቴዎቹ ያነሱት ሀሳብ አንድ ፕሬዝዳንት ከተመረጠ በኋላ ወደ ስራ ለመግባት ጊዜ እየወሰደበት ነው፣ ስራ አስፈጻሚዎቹን ለማወቅ ጊዜ ይፈጅበታል። ስለዚህ ያንን ጉዳይ ለመቅረፍ የራሴ የሚላቸውን የሚያውቃቸውን ሰዎች ማምጣት አለበት የሚል ሀሳብ ተነስቷል። ብዙ አከራካሪ ነገሮች አሉት። እኔ በግሌ አንድ ሀገር ላይ ሆነህ እግር ኳስ ላይ በሚገባ የሚሰራን ሰው ለማወቅ ያን ያክል አስቸጋሪ ነው የሚል እምነት አይኖረኝም። ለምሳሌ የፊፋን ፕሬዚደንሻል ምርጫ ብታየው ስራ አስፈጻሚዎቹ ከየሀገራቱ የተመረጡ ናቸው። ከአፍሪካ፣ ከኤዥያ፣ ከደቡብ አሜሪካ፣ ከሰሜን አሜሪካ ምናምንና እንዲህ የተለያየ ሀገር ላይ ሆኖ እንኳን እግር ኳሱን የሚመሩ ሰዎች ለማወቅ ብዙ አትቸገረም። ለማንድ ሀገር ላይ ተቀምጠና ብቻ በአመክንዮነት ይህኛው ጉዳይ ተቀምጧል። በአስገዳጅ ሁኔታ በስራ አስፈጻሚነት ሴቶች መካተት አለባቸው የሚልም አስመራጭ ኮሚቴው ዛሬ ይፋ ያደረገበት አንዱ ጉዳያችን ነው። በሰፊ ቀጣይ የምንመለከተው ነው የሚሆነው። ሰፊ ጊዜ እንደሚወስድ የምንወያይበት ጊዜያት ይኖሩናል ብዬ እጠብቃለሁ። ግን
በአመቱ መጀመሪያ ከሰማናቸው ጉዳዮች መካከል አንደኛው የፕሬዝዳንቱ የስልጣን ጊዜ ምን ያህል መሆን አለበት የሚለው በአዲስ መልኩ በዘንድሮ የጠቅላላ ጉባኤ ላይ ለውጥ ከተደረገባቸው አዳዲስ ጉዳዮች መካከል አንደኛው እንደሆነ ይታወቃል። አስፈላጊነቱ ምን ያህል ነው እርግጠኛ አይደለሁም። ምክንያቱም እንደ ሀገር የእግር ኳስ መሰረተ ልማቶችን ማሳደግ ባልቻልንበት፣ እግር ኳሳችን አሁንም ጭራሽ ከድጡ ወደ ማጡ እየሄደ ባለበት በዚህ ወቅት ላይ ዋነኛ የመወያያ አጀንዳችን የፕሬዝዳንቱ የስልጣን ዘመን መሆኑ በራሱ እንደ ሀገር ያለንበትንና ወይም ደግሞ እግር ኳሱን ለማሳደግ በዋነኛነት እያሰብነው ያለው ዋነኛ ጉዳያችን አድርገን እንዳልያዝ ነው ማሳያ ይመስለኛል። ለኔ የመጀመሪያም የመጨረሻም ጉዳይ አይደለም የፕሬዝዳንቱ የስልጣን ዘመን። በቦታው ላይ የሚቀመጡ ሰዎች በእርግጥም ከእግር ኳሱ ጋር ቁርኝት ያላቸው ዓለም አቀፉ አሰራር ምን ይመስላል በሚለው ዙሪያ ላይ ልምድ ያላቸው ሰው መሆን አለባቸው። ነገር ግን የእግር ኳስ ፌዴሬሽናችን እኔ የሚታየኝ አንዳንድ ጊዜ ምን አይነት ሀሳብ አለ፣ የኢትዮጵያ ብሔራዊ ቡድን የሊጉ ነጸብራቅ ነው ይባላል። እኔ ደግሞ የፌዴሬሽኑ አመራሮችም ነጸብራቅ ነው ብዬ ነው የማስበው። በፌዴሬሽኑ ላይ ያሉ ሰዎች ያንን ለውጥ መፍጠር ይችላሉ። ለዚህ ማሳያ የሚሆኑ አንዳንድ ነገሮችን ማንሳት እንችላለን። ለምሳሌ የደቡብ ሱዳን ብሔራዊ ቡድን ባለፈው ኦሎምፒክ ላይ በባስኬትቦል ሲሳተፍ ተመልክተ ነው ነበር። በቅርብ ጊዜ እንደ ሀገር የቆመች ሀገር ነች። ነገር ግን በባስኬትቦል ሄዳ በአንድ ነጥብ ልዩነት ነበር በአሜሪካ ጋር የተሸነፈችውና ከአሜሪካ ጋር የነበረውን ጨዋታ ለተመለከተ የደቡብ ሱዳን ብሔራዊ ቡድን ምናልባት ሰከንድ ሃፍ ላይ ተቸግሮ ተመለከት ነው እንጂ ጌሙን የማሸነፍ እድል የነበረው ብሔራዊ ቡድን ነው። ከዚህ በስተጀርባ በኤንቢኤ ቆይታ ያደረገ ከአሜሪካውያኑ ጋር ራሱ ውድድሩ ላይ ሲሳተፍ የቆየ ግለሰብ አምጥተው ነው ያንን አይነት ለውጥ ሲያመጡ የተመለከት ነው። ሁልጊዜም በእንዲህ አይነት ሰዎች ለውጥ ላይ መጣ ይችላል። ቢያንስ ግን ዓለም አቀፉ አሰራርን መረዳት ዝም ብሎ ይሄ በመናነባቸው ነገሮች ብቻ ሳይሆን ተግባራዊ በማድረግ ረገድ ምን ያህል ርቀት ተጉዘናል የሚለው ራሱን የቻለ ጥያቄ ይመስለኛልና ልክ እኔ ሁልጊዜም ፕሬዝዳንታዊ ምርጫ ሲመጣ በኢትዮጵያ እግር ኳስ ፌዴሬሽን በመሰረታዊነት የመጣውን ለውጥ እያወራን አይደለም። የግለሰብ ለውጦችን ወይም ደግሞ የግለሰብ የስልጣን ማራዘምን ነው እያየን የምንገኘውና ለሀገራችን እግር ኳስ የፕሬዝዳንታዊ ምርጫዎች እያንዳንዱ በእኛ እድሜ እንኳን የነበሩ የፕሬዝዳንታዊ ምርጫዎች ለሀገሪቱ እግር ኳስ ምን አበርክተዋል የሚለውን ነገር ከተመለከተን ኢምንት ነው የሚሆነው። ትንንሽ የሚባሉ ሀገራት ከኛ በህዝብ ብዛት በተለይ ባለን በእግር ኳስ ሁኔታዎች ከኛ ወደ ኋላ ሊቀሩ የሚገቡ ሀገራት ቀድሞውን ሲሄዱ ተመለከተ ያውም ከበስተጀርባችን ስራ ጀምረው የኛን አወራረድ አስከፊ የሚያደርገው ጭራሽ ከማጣሪያዎች ላይ ከመሳተፍ አልፎ አሁን ፕሪሊሚናሪ ራውንድ ላይ ቅድመ ማጣሪያ የምንለው ራውንድ ላይ ሄደን እየተወዳደርን ነውና ቀጣይነት ያለው ስራ እንደሌለ ከዛ ባለፈ ደግሞ ለሚመጡ ጥያቄዎች ተጠያቂነት የጎደለው ሀሳቦች ሲሰነዘሩ እንመለከታለን በፌዴሬሽኑ ዙሪያ ላይና ለእግር ኳሳችን ምን ያህል ጠቃሚ እንደሆነ አላውቅም። ግን እስከ ነሐሴ 4 ድረስ አንዳንድ ጉዳዮች እንደሚጠናቀቁ ይፋ ተደርጓል። ምን ሊያመጣ እንደሚችል ግን በእርግጠኝነት መናገር አይቻልም። አንድ ምናልባት ካነሳው አላቅም በዚሁ እንድታነሳልኝ የምፈልገው ያለፈው ምርጫ ላይ በጣም ውጥንቅጥ እንደነበር እናስታውሳለን። እከሌ ነው የሚመረጠው፣ እከሌን ምረጡ የሚሉ ቅስቀሳዎች ነበሩ። ከዛ በኋላ ፌዴሬሽኑ በአፍሪካ ዋንጫ ላይ የሚሳተፍ ብሔራዊ ቡድን አላየንም። በሀገር በቀል ተጫዋቾች በሚደረጉ የቻን ውድድሮች ላይ የሚሳተፍ ብሔራዊ ቡድን አላየንም። ውጥንቅጦቹ ልክ እንደዚህ ውድድሮች ሲመጡ አሉ። ከዛ ባለፈው ዙር ላይ ያልተስማሙ አካላት አሁን ወዳጅ ሆነው ደግሞ ሲቀርቡ ትመለከታለና እግር ኳሱን ከማሳደግ ባለፈ እዚህ ጋር የምትመለከተው ዋና ጉዳይ የሹመትና ሹመት ብቻ ነው ሆነ የምታገኘውና ከእግር ኳሱ ጋር የሚያያዝ ነገር አግኝተበታል ወይ ዛሬ ከተነሱ የጋዜጣዊ መግለጫ ፖይንቶች ላይ? እውነት ለመናገር በመሰረቱ እግር ኳስ ፌዴሬሽን ምርጫ የመጀመሪያው የሚጨረሻውም አይደለም። የሀገሪቱን እግር ኳስ እድገት ለመወሰን እጣ ፋንታው ምናልባት በመቶኛ ካስቀመጥ ነው ከ20 እና ከ10 በመቶ በላይ ይሆናል የሚል እምነት በግል አይኖረኝም። ሁለተኛ ለሀገሪቱ እግር ኳስ መውደቅም ይሁን መነሳት የመጀመሪያው የሚጨረሻው ተጠያቂ እግር ኳስ ፌዴሬሽን ሊሆን አይችልም። እንደ ሀገር ያለው የእግር ኳስ አስተሳሰባችን መቀየር አለበት። ለምሳሌ ስለ አንድ ክለብ እግር ኳስ እድገት ካወራህ እንደው እግር ኳሱን የሚመሩት ሰዎች ናቸው ተጠያቂ የሚል እምነት በግል የለኝም። ግን ምንድነው እግር ኳሱን ስትራቴጂካሊ የዛሬ 10 ዓመት የት ጋር ማድረስ አለብን የሚለውን በቅድ መጓዝ ላይ ግን ሀገሪቱን በበላይነት የሀገሪቱን እግር ኳስ በበላይነት እየመራ ያለው አካል የመጀመሪያው ቁጥር አንዱ ተቋም እሱ ነው ብዬ አምናለሁና አይተ ከሆነ የፕሬዝዳንት ምርጫ ሲደረግ የማይባሉ የማይሰሙ ጉዳዮች አሉ። እኔ ከተመረኩኝ በተከታታይ በአፍሪካ ዋንጫ የማሳተፍ ባለም ዋንጫ ማጣሪያዎችን የማለፍ በቻንማ በየጊዜው መሳተፍ ይሄን ያክል ልጆች ለዓለም አቀፍ መድረክ ማብቃት የክለቦቻችንን ደረጃ ማሳደግ ብዙ ነገር ነው የምንሰማው። በዋናነት በቀጣይ አንድ ወራት በተለይ እጩዎቹ ከታወቁ በኋላ በተቻለ መጠን የወቅቱን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራን ጨምሮ እጩ ሆነው የሚቀርቡትን ሰዎች ለማምጣትና ለማነጋገር እንሞክራለን፣ እንፈትሻለን ጉዳዮችን።
ባለፉት 8 ዓመታት ምን ተሰርተዋል፣ የተገቡት ቃሎች ምን ነበሩ፣ ያልተሰራበት ምክንያት ምንድነው፣ የአሁኑ ምርጫ ምን ሊያመጣልን ይችላል የሚለውን ጉዳይ ለተመልካቾች በተሻለ መጠን እናቀርባለን። ግን እኔ አሁንም ማነሳው ጥያቄ እዚህ ሀገር ላይ የሚካሄዱ ምርጫዎች በነገራችን ላይ የእግር ኳስ ፌዴሬሽን ብቻ አይደለም፣ በስፖርቱ ዙሪያ ያሉ ምርጫዎች እኔ ጊዜን ጠብቀው ከመካሄድ ያለፈ ትርጉም ያላቸው አይደሉም። ለኔ ብዙዎቹን ካነሳቸው በየ4 ዓመቱ ይካሄዳል፣ መካሄድ አለበት፣ መመረጥ አለበት፣ አንድ ሰው ያለ ሰው መመረጥ አለበት፣ ጊዜ ያልቃል፣ ሌላ ሰው ይተካል። እንዲህ አይነት ሩቲኖችን ባለፉት 15 እና 10 ዓመታት በሚገባ ተመልክተናል፣ ጉዳዩንም አጥንተናል። እና አሁን የኢትዮጵያ እግር ኳስን ከውጭ ሆኖ ላይ የሚመለከት ሰው ሪሊ ባለፉት 8 ዓመታት የት ጋር ደረሰ ብለህ ካነሳልኝ እርግጥ ነው በአፍሪካ ዋንጫ አንድ የተሳተፍንበት አጋጣሚ አለ። ለዛውም ከ8 ዓመታት በኋላ ግን ከተሳተፍን በኋላ ምን ነበር የገጠመን? በቻን አፍሪካ ዋንጫ የገጠመን ምንድነው? የክለቦቻችን ደረጃ የቱ ጋር ነው ያለው? ስትራቴጂካሊ የገንዘብ አከፋፈላችን፣ የታዳጊዎች ፕሮጀክት ምልመላችን፣ የሴቶች እግር ኳስ ዲቴል የምታነሳቸው ነገሮች አሉና እነዚህ ነገሮች በመመዘኛነት አቅርበን ካላወራን ሰዎች መቀየር ላይ ትኩረት ካደረግን ያን ያክል ልዩነት ይመጣል ብዬ አላምንም። ከዛ ውጭ ዝቅተኛው መስፈርት ቢኤ ዲግሪ ያለው ነው ብለዋል። በየትኛውም የትምህርት ዘርፍ ላይ ሊሆን ይችላል። እኔ አሁን ይሄ የምርጫ ሂደቱ ለምሳሌ ፕሬዚዳንሻል ብቻ ነው ሲባል ለምሳሌ ጥሩ ጎኑን ካነሳን እነሱ ብለው ያስቀመጡት አስመራጭ ኮሚቴው ከፊፋ ጋር ባደረገው ምክክር እንደ ምክንያት ያቀረቡት ጉዳይ ሰዎቹ ለምሳሌ 4 ዓመት ስፓን የላይፍ ስፓን ካላቸው 1 ዓመቱን ለመታወቂያ 2ኛውን ዓመት ለስራ መጀመሪያ ብለው ሲያስቡ ሳይተዋወቁ የስራ ጊዜያቸው ያልቃል የሚል አንድ አመክንዮ አላቸው። እኔ እግር ኳስን ስትራቴጂካሊ ለሚያስብ ሰው 2 ቀን በቂ ነው ከተመረጠ በኋላ ቀጥታ ወደ ስራ ነው የሚገባው አንዱ። በተቃራኒው ግን ለኔ የሚታየኝ ምናልባት ለሆነ አካል የሚያገለግል ዶርማንት የሆነ ሰው ሊመጣ ይችላል። ሶሪ ለቃሉ ማለት ለሆነ አካል የሚታዘዝ ሰው ሊመጣበት ይችላል። እነሱ በጥሩ ጎን ይሄን ተመልክተውታል። ግን ደግሞ የሆነውን አካል ለማገልገል ስራ አስፈጻሚ ሆኖ የሆነ ግሩፕ ሊመጣበት ይችላል። እንዴት አድርገን እንደምታስቆመው አላውቅም። በእርግጥ የምርጫ ሂደቱን ደንቡን በተመለከተ እያንዳንዱን አንቀጽ በቀጣይ እናነሳዋለን። የትኛው ክፍተት አለበት፣ የትኛው ተጋላጭ ነው የሚለውን ጉዳይ ዲቴል እናነሳዋለን እና በእርግጠኝነት ጠቅላላ ጉባኤው ከተሰባሰበ በኋላ ፕሬዚዳንቶቹን ይመርጣል። ፕሬዚዳንቶቹ ደግሞ የሚያቀርባቸው 8 ተጨማሪ እጩዎች አሉ። እነሱ ማናቸው፣ የትምህርት ዝግጅታቸው ምንድነው፣ እግር ኳስ ላይ ምን ሰርተዋል የሚለውን ጉዳይ በዋናነት ለማንሳት ጥረት እናደርጋለን። እኔ ግን እንዳልኩ ነው እኔ የኢትዮጵያ እግር ኳስ ፌዴሬሽን አሁን በፊፋ ሌቭል ያለ ሰው ራሱ ቢመጣ የምሬ ነው የእግር ኳስ አስተሳሰባችን ካልተቀየረ ክለቦች እንደ ክለብ የሚቆሙበት እግር ኳሱን የሚያስብ ሰው እንደ እግር ኳስ የዝውውር ስርዓታችን የታች እንዲህ ጉዳዮች ካልተፈቱ ድረስ መሪዎች ብቻቸው ማምጣታቸው እግር ኳሱ ላይ ያን ያክል ለውጥ ይመጣል ብዬ አላምንም። ግን እንደዛም ሆኖ ግን የተሻለ ሰው ወደዚህ ማርኬት ወደዚህ ገበያ መምጣት አለበት። ግን ደግሞ ያ ሰው ላጠፋው ነገር የሚጠየቅበት ነገር መፈጠር አለበት። እኔ እዚህ ሀገር ላይ የሚያየው ነገር ሰዎች አጠፉም አለሙ ጥሎ ይቀጥላሉ። ተጠያቂነቱ ምንም ነገር የለም። አሁን እግር ኳሱ ለመውደቁ ለመሞቱ ማንም አይጠይቅህም። ምናልባት ከሰሩ እነዛ ሰዎች ሪዋርድ መደረግ አለባቸው በአገር ደረጃ ካጠፉ። አክቹሊ ግን የኔ ፖይንት ምንድነው የግዳት ለምሳሌ ምርጥ ሊግ ሊኖረን ይገባል ብዬ አላስብም። ቢኖረን መልካም ነው። ግን ደግሞ ጥሩ የኢትዮጵያ ብሔራዊ ቡድን ለመገንባት ለምሳሌ በተለያዩ ግዙፍ ውድድሮች ላይ የሚሳተፉ ሀገራትን ስትመለከት በራሳቸው በሊግ ደረጃቸው የላቀ ሊጎችን የያዙ አይደሉም። ለምሳሌ አፍሪካ በዚህ ዓለም ዋንጫ እኮ ኬፕ ቨርዴ ሄዳ ስትሳተፍ ተመልክተናል። አፍሪካ ላይ አሉ ከሚባሉ ምርጥ ሊጎች መካከል አንዱን ይዛ አይደለም ኬፕ ቨርድ እንደዛ አይነት ደረጃ ላይ ደርሳ ጠንካራ ተፎካካሪ ሆና በአፍሪካ በዓለም ዋንጫው ስንመለከታት የነበረው የኢትዮጵያ ሊግ የበለጠ በአፍሪካ ውስጥ ታዋቂ ነው ብዬ አስባለሁ። በደሞዝ ክፍያው ዲኤስቲቪ ላይ የሆነ ታይም ላይ መታየት የጀመረበት አጋጣሚ ነበር። አራተኛ ደረጃ ነው አፍሪካ ላይ ከፍተኛው ከፋይ ነው። አይ እንደውም አሁን የክለቦች ጉዳይ ላይ ስላልሆነ የምናወራው እንጂ ከሚንቀሳቀሰው ክፍያ አንፃር ከሚንቀሳቀሰው ገንዘብ ከምንሰማው አንፃር ሊጉ እንደቀጨጨ ነው እየቀጠለ ያለው። ግን ጠንካራ ሊግ ሳይዙ በትልቅ ውድድሮች በዓለም ዋንጫ በአፍሪካ ዋንጫ የሚሳተፉ ሀገራትን ተመልክተናል። ለምሳሌ አውሮፓ ዋንጫ ላይ በቅርብ ዓመታት የተመለከትናቸው ሀገራት ነበሩ። ሰሜን መቄዶኒያ ጠንካራ ሊግ የላትም፣ ግን ጣሊያንን አሸንፋ ያለፈችበትን አጋጣሚ ተመልክተናል። ኋላ ላይ ጣሊያንን ከጣለች በኋላ ብትሸነፍም ነገር ግን በአውሮፓ ዋንጫ 2021 ላይ በተካሄደው ውድድር ላይ ስትሳተፍ ተመልክተናል። እነዚህ ሀገራት የሚሰጣቸውን ገንዘብ ለተሻለ ጥቅም ሲያውሉ እንመለከታለን። ከፊፋ ፎርዋርድ ዴቨሎፕመንት የሚገኘውን ገንዘብ በአግባቡ ለአካዳሚዎቻቸው ለተለያዩ የመሰረተ ልማት ግንባታዎች ሲያውሉ ይስተዋላል። ሩቅ ሳንሄድ እኛ መመልከት ያለብን በዙሪያችን ያሉ የምስራቅ አፍሪካ ሀገራትን ነው። ከታንዛኒያ፣ ከሩዋንዳ፣ ከኬንያ፣ ከዩጋንዳ አንጻር ሲታይ እኛ ምን አይነት ስራ እየሰራ ነው? ለንጽጽር ሩቅ መሄድ የለብንም ብዬ አስባለሁ። በአደረጃጀት ረገድ የሩዋንዳና ታንዛኒያ ሀገራት
ውድድሮችን በራሳቸው ሀገር የሚያስተናግዱበት እንደገና ደግሞ በአፍሪካ ውድድሮች ላይ ክለቦቻቸው ጠንካራ ደረጃ ላይ የደረሱበትን መንገድ መስርተዋል። ይሄ ከፌዴሬሽኑ አመራሮች የወረዱ ስራዎች ናቸው ብዬ ነው የማስበው። ለምሳሌ የታንዛኒያ ሊግ በጣም አስደናቂ ሊግ ነው፣ ግን የታንዛኒያ እግር ኳስ ፌዴሬሽን በራሱ ብሔራዊ ቡድኑን ለማሳደግ በሴቶቹም በወንዶቹም በወጣቶቹም ዘርፍ እየሄደበት ያለውን ርቀት ስትመለከት የኛ እግር ኳስ ፌዴሬሽን ልምድ ለመቅሰም የግድ እንደ ሞሮኮ እንደ ቱኒዚያ ወይ እንደ ኮት ዲቮር ያሉ ሀገራትን የመመልከት ግዴታ የለበትም። ትምህርት ለሚፈልግ በቅርብም ይገኛልና እንደ ታንዛኒያና እና ሩዋንዳ እና ዩጋንዳ ቀጣይነት ያለው ስኬት ለማስመዝገብ እየሰሩ ነው። ግዙፍ ስቴዲየም ገንብተው ለውድድሮች ብቁ እያደረጉ ነው። እኛ አሁንም በሀገራችን ተመልሶ ጌሞችን ለማድረግ የተቸገርን ያለነውና ጠንካራ አደረጃጀት ሲኖረው የኢትዮጵያ እግር ኳስ ፌዴሬሽን ያንን ጠንካራ አደረጃጀት ነጸብራቁን ወይም ደግሞ የሆነ ምልክቱን የለውጥ ፍንጩን መመልከት ይጀምራል ብዬ አስባለሁ። በአደረጃጀት ረገድ እኔ ጠንካራ ፌዴሬሽን ያለን አይመስለኝም። ፌዴሬሽኑ ጥረት እያደረገ ሊሆን ይችላል፣ አላውቅም። ምክንያቱም እኔ እያየው ስላልሆነ ለምሳሌ ባለፉት ከ2013 ጀምሮ ያሉትን ጊዜያቶች ብንመለከት አሁን ስንት ዓመት ወደ 13 ዓመታት አካባቢ ሆኗል። ኬፕ ቨርድ እና እኛ አብረን ነበር ወደ አፍሪካ ዋንጫ የመጣ ነው 2013 ደቡብ አፍሪካ ላይ። ከዛ በኋላ ኬፕ ቨርድ ከስድስት የአፍሪካ ዋንጫዎች አራቱ ላይ ተሳትፋለች። ከዛ በኋላ እንግዲህ እንደ ኮሞሮስ ያሉ ሀገራት መጥተው በአፍሪካ ዋንጫ ላይ ተሳትፎ ኢቭን ጋናን ሲያሸንፉ ተመልክተናል። ጥለው አልፈዋል የአሚር አብዱ ቡድን። እኛ ለእግር ኳስ ካለን ፍቅር ከዛ ባለፈ የአፍሪካ እግር ኳስን መሰረቱ ከሚባሉ ሀገራት አንጻር ያለንበትን ቦታ ስንመለከት በአፍሪካ እግር ኳስ በአጠቃላይ የሚሰጠንን ቦታ ከግምት ስናስገባ እድገታችን ወደ ኋላ እንጂ ወደፊት እየሆነ እንዳልሆነ እየተመለከትን ነውና በግለሰቦች ምርጫ ውስጥ ጥቂት ፍንጭ የለውጥ ፍንጭ ማየት ካልቻለን የፌዴሬሽን ፕሬዝዳንቶች የሚደነቁበት የሚመሰገኑባቸውን ፌዴሬሽኖች ሀገራት ተመልክተናል። የኛ ፌዴሬሽን እዛ ደረጃ ላይ የሚደርስበት ቀን መቼ ነው የሚለው ራሱን የቻለ ጥያቄ ይመስለኛል። በዋናነት እንግዲህ ያው እንደ ሀገር የ2028 የአፍሪካ ዋንጫ የማዘጋጀት ፍላጎት አለ። የወቅቱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ደግሞ እንግዲህ ስልጣን አላቸው፣ ካፍ ላይ የስራ አስፈጻሚ ላይ ስልጣን ያላቸው ሰው ናቸው። ብዙ የሚባሉ ልምዶችን ያገኙ ሰው እንደሆነ በግሌ ይሰማኛል። የተመለከትናቸው ጥሩ የሚባሉ ፖዚቲቭ ነገሮች መኖራቸውን ያክል በዛው ልክ መሰራት የነበረባቸው ግን ያልተተገበሩ አሁንም በድክመትን የምናነሳቸው ተወደደም ተጠላም የኢትዮጵያን እግር ኳስ የምንለካው በአንድም በሌላም የሀገር መገለጫ በመሆኑና በናሽናል ቲሙ አንዱ መለኪያ ተደርጎ ሊወሰድ ይችላል። እሱን ካየነው ደግሞ በጣም በርካታ እንደ ድክመት የሚነሱ ጉዳዮች አሉ። ለማንኛውም ከነሐሴ 4 በኋላ እጩዎቹ እነማን ናቸው፣ ምን ሰርተዋል፣ ምን ሊያመጡ ወደዚህ መድረክ መጡ የሚለውን ጉዳይ በዝርዝር እንዳነሳለን። ከዚያ በኋላ የሚሰጡ መግለጫዎችን እየተከታተልን እኛም በራሳችን ብዙ ርቀቶችን እየተጓዝን የኢትዮጵያ እግር ኳስን የምንፈትሽበት፣ የምንመረምርበት፣ የምንሞግትበት መርሃ ግብር በቅርብ እንደሚኖረን እናስባለን። አዳዲስ ጉዳዮችን ግን ለስፖርት ቤተሰቡ የምናደርስ ነው የሚሆነው። መልካም። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ ፕሬዝዳንታዊ ምርጫውን በቀጣይ መስከረም ወር ላይ የሚያከናውን ነው የሚሆነው። ከዛ አስቀድሞ ግን የእጩዎች ምዝገባ ከዛሬ ጀምሮ መጀመሩን ይፋ አድርጓል። በዛሬው ዕለት በነበረው ይፋዊ ጋዜጣዊ መግለጫ ከዚህ ከፕሬዝዳንታዊ ምርጫው ጋር የሚነሱ ጉዳዮችን በስፋት ወደ እናንተ እናደርሳለን። መርሳት የሌለባችሁ ከሐምሌ 29 እስከ ነሐሴ 3 የዓለም አትሌቲክስ ከ20 ዓመት በታች የወጣቶቹ ውድድር እንግዲህ የሚካሄድ ይሆናል በአሜሪካ ኦሬገን። ይህንን ውድድር ደግሞ ሀገሬ ቲቪ ወደ እናንተ ለማድረስ ዝግጅቱን አጠናቋል። የባለሙያ ትንተና በተለይ አሰልጣኞችን ሀሳቦችን እየተከታተላችሁ እያንዳንዱ ክስተት ሳያመልጣችሁ ከአሜሪካ ኦሬገን ወደ እናንተ በቀጥታ በየቤታችሁ የምናደርስ ነው የሚሆነው። ይሄ ውድድር እንዳያመልጣችሁ ከፌዴሬሽኑ ጋር ያሉ ጉዳዮችን ወደ እናንተ የምናደርስ ይሆናል። ቀኑ ሲቃረብ በተለይ መስከረም 5 ነው ምርጫው የሚካሄደው። ስለዚህ ከዛ አስቀድመን ማን ምን ይዞ መጣ፣ ምንስ አዲስ ነገር ይዞ መጥቷል የሚለውን በተለይ እቅዶቻቸውን እያመጣን ከእናንተ ጋር ውይይት የምናደርግባቸው ነው የሚሆነው።